ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰምታችኋል? ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቲክቶክ ሰሞን በኢቢኤስ ተጀምሯል። ለዛሬ ማቀርብላችሁ ባለፈው ሳምንት እንደተጠቀስኩላችሁ በዓለማችን ላይ እጅግ ረጅም በሚባል ሪከርድ የያዘውን ህንፃ ይሆናል። በርጅ ከሊፋ በዱባይ ውስጥ ያለውን ከሱ ጋርና በተያያዘ ከህንፃ አሰራር ታሪክ በተለይ ግን ሙሉ ትኩረቴን ሰጥቼ የምሰራው የዚህን ፎቅ አሰራር ይሆናል። መልካም ቆይታ። ሞደርን የሆነ የህንፃ ግንባታ ከተጀመረ 100 ዓመታቶችን ከዛም በላይ ተቆጥሯል። ነገር ግን ከ1900 እንኳን ብንነሳ የረጅም ፎቆች ታሪክ የተወለደበትን ሂደት ብናይ የመጀመሪያውን የምናገኘው በአሜሪካን ሀገር በሚገኘው በፊላደልፊያ በሚባለው ከተማ ውስጥ ነው። በ1901 ተገንብቶ ያለቀው ይህ ህንፃ 167 ሜትር ያህል ርዝመት ነበረው። ከዛ ጥቂት ዓመት አልፈን ከ1908 እስከ 1971 ዓ.ም ለረጅም ዓመታት በዓለማችን ላይ ረጅም ህንፃን ደጋግመው በመገንባት ሬኮርድ የያዘችው መገመት እንደምትችሉት ኒውዮርክ ነች። በእነዚህ ዓመታት ውስጥ ከ1908 እስከ 1971 ዓ.ም ሰባት ያህል ብዙ ሌሎች ህንፃዎች ተገንብተዋል። ነገር ግን ርዝመታቸው በዓለም ላይ ሪኮርድ አንዳቸውን እያሸነፉ ሰባት ያህል ህንፃዎች በእነዚህ ዓመታት ውስጥ ተገንብተዋል። ስለዚህ እርስ በርሳቸው የተሸናነፉ እስከ 1971 ዘልቋል ማለት ነው። በ1971 ተሰርቶ የነበረው አንፎርቹኔትሊ በ9/11 ጊዜ በቴሮሪስት አታክ የፈረሰው ትዊን ታወር የሚባለው የወርልድ ትሬድ ሴንተር ነው። እሱ በ1971 ዓ.ም ነበር የተገነባው። እንግዲህ በዚህ ሁኔታ ነው የተገነባው እና የዚህ የመጨረሻው በወቅቱ እስከ 1971 ሬኮርድ ይዞ የነበረው የዚህ የዓለም የንግድ ማዕከል የሚሰኘው ትዊን ታወር 417 ሜትር ያህል ርዝመት ነበረው ማለት ነው። እስከዛ ጊዜ ድረስ ባለ ሬኮርድ ሆኖ ቆይቷል። ነገር ግን እንዳልኳችሁ በ9/11 የቴሮሪስት አታክ ፈርሷል። በቅርብ እንዲሁም ጊዜ ያዛው ቦታ ላይ ከበፊት ከነበረው ፎቅ ረጅም ደግሞ ፎቅ ተሰርቷል። ነገር ግን ያ ፎቅ በዓለማችን ላይ ረጅሙ አይደለም። ከዚያ ለመጀመሪያ ጊዜ በ1972 ከኒውዮርክ የዚህ ሬኮርድ ብሬኪንግ ወጥቶ ወደ ሺካጎ ነበር ያቀናው። በ1972 442 ሜትር ርዝመት ያለው ሲርስ ታወር የሚሰኝ ፎቅ ሲሰራ ሺካጎ በዓለማችን ላይ ረጅሙን ፎቅ የምታስተናግድ ከተማ ሆነች። ይሄው ለ64 ዓመት ተይዞ በኒውዮርክ ተይዞ የነበረውን ሬኮርድ እንድትሰብር አድርጓታል ማለት ነው። በ1998 ዓ.ም ደግሞ ለመጀመሪያ ጊዜ ከአሜሪካ ወጣ ይሄ ሬኮርድ። አሜሪካ በሌላ ሀገር ረጅም ፎቅ ባለቤትነት የሚለውን ሬኮርድ ተወሰደባት ማለት ነው። ይሄው የሆነው በ452 ሜትር ርዝመት ያለው ረጅም ፎቅ ሚረር ፔትሮናስ የተሰኘ ታወር በኳላላምፑር ማሌዥያ ውስጥ ከተገነባ በኋላ ነው። ማሌዥያ ከአንድ ዓመት ማለፍ አልቻለችም። በ1999 ዓ.ም ደግሞ ታይዋን ሬኮርድን ወስዳለች። ታይፔ 1 የሚሰኘው ታወር ሲሰራ በዓለማችን ላይ ረጅሙ ፎቅ ተብሎ ተመዘገበለት። 508 ሜትር ርዝመት ነበረው። የታይፔ ህንፃ ለረጅም ዓመታት ሬኮርድ ባለቤትነቱን ይዞ እስከ 2010 መዝለቅ ችሎ ነበረ። ነገር ግን ቡርጅ ካሊፋ በዱባይ ውስጥ ተሰርቶ ሲያልቅና በ2010 ዓ.ም ጃንዋሪ 4 ለህዝብ ይፋ ሲደረግ በዓለማችን ላይ ታይቶ በማይታወቅ ሁኔታ ረጅሙ ህንፃ መሆን ችሏል። ይህን ደግሞ ነገር ለየት ያደረገው በፊት የነበሩት የሜትር ልዩነቶች በጣም የተወሰኑ ሜትር ልዩነቶች ነበሩ። የዚህኛው ሲመጣ ግን ታይፔ 508 ሜትር ነበር ብያችኋለሁ፣ ታይፔ 101። ነገር ግን የበርጅ ካሊፋ 828 ሜትር በሆን ቀደም ሲል የነበረውን ረዥሙን ፎቅ which is ታይፔ 101ን በ320 ሜትር ርዝመት ነበር በአንድ ጊዜ ጥሶት ማለፍ የቻለው። ስለዚህ ከፍተኛ የሆነ ጃምፕ በማምጣት አስገራሚ የሆነ ህንፃ ሆኖ እስካሁን ድረስ ቆይቷል ይታያል ማለት ነው። ነገር ግን በ2021 በዚህ በያዝነው ዓመተ ምህረት ይሄንን ፎቅ ደግሞ የሚጥስ ሌላ ደግሞ ፎቅ በዚሁ በአረብ ሀገር በሳውዲ አረቢያ ከጎን በጎረቤት ሀገር ይነጠቃል ተብሎ ይጠበቅ ነበረ። ጄዳ ታወር የሚሰኘው ህንፃ በሳውዲ አረቢያ ውስጥ መገንባት ከጀመረ ቆይቷል። በሚደንቅ ሁኔታ ይሄ ደግሞ ለማሰብ ራሱ ኢንጂነሮች ናቸው ሞር ይሄን እንደው አፕሪሺየት የምታደርጉት ብዬ አስባለሁ። የኮንስትራክሽን ማለት የተሰማራችሁ ለአይምሮ ማሰብ በሚከብድ መንገድ 1008 ወይ ደግሞ ከ1 ኪሎ ሜትር በላይ ርዝመት ያለው ፎቅ በመገንባት ላይ ነው የሚገኘው። ነገር ግን ከተወሰነ ዓመታት በፊት በተለያየ የኮንስትራክሽን ኢሹ የማኔጅመንት ኢሹና የተለያዩ የተወሳሰቡ ሁኔታዎች ኮንስትራክሽኑ ቆመዋል። ባይቆምና በሄደበት ከመገንባት በጀመረበት ሂደት ቢቀጥል ኖሮ በዚህ ዓመት አልቆ ደግሞ በሰው ልጆች ስልጣኔ የኮንስትራክሽን ስልጣኔ ውስጥ ደግሞ ሌላ አዲስ ታሪክ መመዝገብ ይችል ነበር። ቆመዋል። እንግዲህ ወደፊት ይሰራል ተብሎ ይቀጥላል ተብሎ ይታሰባል። ስለዚህ ዛሬ ላይ ሆነን የበርጅ ካሊፋ 828 ሜትር ያለው የዱባዩ ህንፃ አንደኛ ሆኖ ይቀጥላል ማለት ነው።
ይሄን ነገር ለማነጻጸር አሁን ከምናቀው በከተማችን ውስጥ በጣም የምንወደው ፎቅ የተሰራ ነው በአዲስ አበባ ውስጥ ያልቋል። የኢትዮጵያ ኮመርሻል ባንክ ሄድኳርተር ያው እያለቀ ነው ሁልጊዜ አሁን ከተማችን ውስጥ ከየትኛውም ቦታ የምናየው በጣም የምንወደው ህንፃ ነው። ግን ለንጽጽር ያህል ሁሉ እሱን በየቀኑ ስለምታዩት እንደው ለማነጻጸር ያህል እንዲሆንላችሁ የዚህ የኮመርሻል ባንክ ቢልዲንግ 198 ሜትር ርዝመት ነው ያለው 46 ፍሎር ነው ያለው እና 198 ሜትር ነው። እንግዲህ አወዳዱት 198 ሜትር 828 ሜትር በአይምሯችሁ ውስጥ ያናስቡት። ያ ማለት ምን እንደሆነ ታውቃላችሁ? አሁን በጣም ረጅም ሆኖ የምናየው ነው። በእርግጥም እጅግ በጣም ረጅም ነው። በአፍሪካ ውስጥ ምናልባት ከረጅም ህንፃዎች ከተወሰኑት ውስጥ ተራ ውስጥ የሚሰለፍ ግሩም በሆነ ሁኔታ የተሰራ ፎቅ ነው። እኔም በጣም ነው የምወደው። ግን ለማነጻጸር ያህል ከበርጅ ከሊፋ ጋር እሱን ብታወዳድሩት በርጅ ከሊፋ በከተማችን ላይ እጅግ ተሰቅሎ ያለውን ያን የሚያክል አስገራሚ ፎቅ በ4 እጥፍ ይበልጠዋል። አስቡት። በዛ ጋር ስታልፉ ጀስት ኢማጂን አድርጉት። ያንን ፎቅ ከፍ ብላችሁ ይዩትና በርጅ ከሊፋ በዛ ላይ ሌላ 3 ስለዚህ 4 የኮመርሻል ባንክን ፎቅ ያህል ርዝመት ያለው ህንፃ ነው ማለት ነው የዱባዩ በርጅ ከሊፋ። ያን ስታስቡ በጣም እንዲገርማችሁ የሚያደርገው ማለት ነው። ቲንክ አባውት ዳት ፎር አ ሰከንድ። በጣም አሜዚንግ የሆነ ስትራክቸር ነው። ያን ደግሞ የሚያክል ስትራክቸር የበለጠ አስገራሚ የሚያደርገው እንዴት ነው በአሸዋ ላይ ይሄን የሚያክል ህንፃ የሚገነባው? እንዴት ነው የማይገነደሰው? እንዴት ነው የማይወድቀው? በዚህ ላይ ደግሞ ከተማ አገሪቱ ከፍተኛ የሆነ ዊንድ አላት፣ ሳንድ ስቶርም አላት። እስከ 100 ኪሎ ሜትር ፐር አወር የሚሄድ ንፋስ የሚያጋጥመውም ከተማ ነውና እንዴት ነው እንግዲህ አስቡት። የኮመርሻል ባንክ አዲሱን ህንፃ 4 እጥፍ የሚያክል ስትራክቸር አየር ላይ ቆሞ ምንም ሳይሆን ሊያውም በአሸዋ ላይ ተገንብቶ እንዴት ነው የሚሆነው የሚለውን ስታስቡት ኮንስትራክሽን ኢንጂነሪንጉን አስደናቂ ያደርገዋል። ይኸው ህንፃ ብዙ ሪኮርዶችም አሉት በዓለማችን ላይ እንዳልኳችሁ ቶለስት ቢልዲንግ ኢን ዘ ወርልድ ነው። ሃይስት ነምበር ኦፍ ስቶሪስ በጣም ብዙ ፍሎሮች ያሉትን በመሃል ተመዝግቦለታል። 160 ፎቆች 160 ፍሎሮች አሉት። ሌላም ሬኮርድ አለው ሃይስት አውትዶር ኦብዘርቬሽን ዴስክ። ይሄ ወታችሁ ታወር የምታዩበት ብዙ ጊዜ አሁን እዚህ አሜሪካ ነገር የተለያዩ ቦታዎች ላይ አሉ በውስጥ ሄዳችሁ ከተማውን ለማየት የምትጠቀሙበት። ስለዚህ የእንደዚህ አይነት የመመልከቻ ማማም ረዥም የሚባለው በዚሁ ላይ ነው የተሰራው። የጫፉ ላይ ሰዎች ወጥተው ከተማ የሚያዩበት ቱሪስቶች እዛ ላይ ወጥተው እንዲያዩ የሚደረግበት አለ። ሃይስት የሚባለው ፖይንት እሱ ነው። እንዲሁም ደግሞ ኤሌቬተር ሊፍት ረዥም ወደ ላይ ከፍታን በመጓዝ ረዥሙን ጉዞ የሚጓዝ ኤሌቬተርም በዚህ ፎቅ ውስጥ አለ በሚል የኤሌቬተርም የዓለም ሬከርድን ይይዘዋል ማለት ነው። እንዲሁም ደግሞ ቶለስት የሰርቪስ ኤሌቬተርም በዓለማችን ላይ የሚባለው ቶለስት ሲባል ሰርቪስ ኤሌቬተር ከአንዱ ተነስቶ እስከ ላይ መሄድ ያለበት ሁኔታ ካለ ረዥም የሚባለው ቶለስት የሚባለውን ይዟል። ወይ ደግሞ ሳይዙም ራሱ በጣም ብዙ ነገር ውስጡ እንዲያካትት ማለት ነው፣ ወይ ደግሞ መሸከም እንዲችል። ስለዚህ ከዚህ አንጻር ስታስቡት ቨርቲካል ሲቲ ወይ ደግሞ ወደ ላይ ያሸቀበ ከተማ ብላችሁ ልታስቡ ትችላላችሁ። ውስጡ ካለው መጠን፣ ከቤቶቹ ብዛት፣ ከክፍሎቹ ብዛት፣ ውስጡ ካለ ፋሲሊቲ ብዛት አንጻር ወደ ላይ ሽቅብ የተገነባ ከተማ ልትሉ ትችላላችሁ ፎቅም ከማለት ይልቅ። ዱባይ ከጥቂት ዓመታት በፊት የምትታወቀው የዩኤኢ ከተማ ነች። ስሞል የትሬዲንግ ፖርት በቃ የወደብ ከተማ ተብላ ነበር የምትታወቀው። ዱሪንግ ዘ ላስት ፊው ዴኬድስ ወይ ደግሞ ባለፉት ጥቂት ዓመታቶች ውስጥ ኦይል ከጀነሬት ካደረገ በኋላ ኢኮኖሚዋ አድጎ እጅግ በጣም ሀብታም አገሮች ከሆኑት አንዱ ውስጥ ሆና ነገር ግን የሊደሮቿን ቪዥን ቦልድ የሆነ ቪዥን ከተማይቱ በአጭር ዓመታቶች ውስጥ ከሊትራሊ ከበረሃነት እጅግ በጣም ውብ ከሆኑ ከተማዎች አንዷ ቁንጮዋ ወደምትሆንበት ሂደት ውስጥ የገባችበት ሂደት ነው ያለው። ከ1950 እንኳን ትንሽ ዓመት ወደ 70 ዓመት እንኳን ሄደት ብለን ከ1950 እስከ 2020 ወይም 21 ድረስ ብናየው ሊትራሊ ከተማይቱን ታይም ላፕስ አድርገን ብናያት ከተማይቱ ምንም ነገር ከሌለበት በረሃ የፎቅ ጫካ ወደ መሆን የተቀየረችበት ሁኔታ ነው ያለውና ይሄ በጣም አስደናቂ የሆነ ትራንስፎርሜሽን የታየበት ነገር ነው። በ2003 ዓ.ም ደግሞ በጣም ከፍተኛ ኮንስትራክሽኑ ያየለበት ሁኔታም ነበር። 200 ያህል ስካይስክሬፐሮች ከፍተኛ ርዝመት ያላቸው ፎቆች በ2000 ዓ.ም አሎን ወይ ተሰርተው አልቋል ወይ በግንባታቸው ተጀምረዋል። ስለዚህ በዛ ዓመት ውስጥ ደግሞ ከፍተኛ የሆነ እድገት ውስጥ ተሄዶ ከዛ ደግሞ ከ2003 እስካሁን እስካለንበት ዓመተ ምህረት በ17-18 ዓመት ሂደት ውስጥ ደግሞ ሌላ ከፍተኛ የሆነ እድገት ከፍተኛ የሆነ የህንፃ ግንባታና ሀገሪቱን ከተማይቱን የማስዋብ ሂደት እየተካሄደ ነው የሚገኘው። ይሄ ሁሉ አልበቃ ብሎ የዱባይ ሊደር ደግሞ ምን አለ? በቃ በዓለም ላይ ረዥም የሚባለው በሰው ልጆች ታሪክ ረዥም የሚባለው ፎቅ በእኔ ከተማ ላይ እንዲሰራ እፈልጋለሁ የሚል ትዕዛዝ ሰጠ። የሚያስፈልገው ገንዘብ ይሰጣል። ነገር ግን በዚህ ደረጃ ከተማዬ የዓለም ሬኮርድ እንድትይዝ እፈልጋለሁ በሚል ይሄ ነገር ተደረገ። ግንባታው ተጀመረ። ትክክለኛ
የሆነ የፎቁ ህንፃ የህንፃው ቁመት ሚስጥር ነበር። በነገራችን ላይ ተከፍቶ ለህዝብ እስከሚከፈትና ይፋ እስከሚደረግ ድረስ ረዥም ፎቅ የተሰራ ነው ነበር እንጂ የሚባለው በትክክል የሜትሩ መጠን አልተነገረም ነበር። ያ ዋናው ምክንያት ያንን አይተው ቀድመው ሌሎች ባለጸጋ ሀገራት ገንብተው ሪኮርድ እንዳይወስዱባት ከዱባይ ስለተፈለገ ሚስጥር ነበር። ትክክለኛ መጠኑ ግን ረዥም ፎቅ እየተሰራ እንደሆነ ይታሰብ ነበር ማለት ነው። ብዙ ጊዜ ኢንጂነሮች እዚህ ጋር ሞር አፕሪሺየት ታደርጉታላችሁ። ዊዛውት ቤድሮክ ብዙ ጊዜ ፋውንዴሽን ሲሰራ ፋውንዴሽኑ እስከ የምድር ጠንካራ የሚባለው የምድሩን ክፍል እስኪገኝ የቤድሮክ እስኪገኝ ድረስ ተቆፍሮ ነው እዛ ጋር መሰረቱ እዛ ላይ ተቸንክሮ በዛ ላይ የሚፈልገው አይነት ህንፃ የሚሰራው። ዱባይ ደግሞ ከተማዋ የሶይል ስትራክቸሯ በተፈጥሯ አሸዋ ከዛ ደግሞ ሶፍት የሆነ የሰርፌስ ስትራክቸር ነው ያላት እና በዛ አይነት የጂኦሎጂካል ይዘት ያለው መሬት ውስጥ እንዴት ነው በዓለማችን ላይ ረዥሙ ፎቅ ሊሰራ የሚችለው? ምን አይነት የኢንጂነሪንግ እብደት ነው ብላችሁ ነው የምታስቡት? ነገር ግን ይሄንን ስራ የተጀመረው ሪሊ አሸዋውን በቀላሉ በመቆፈር ነው። የሺካጎ ውስጥ የሚገኝ የአሜሪካን የአርኪቴክቸር ፈርም ነበረ የስራውን እንዲመራ የተቀጠረው እና ትልቁ ቻሌንጅ ቅድም እንዳልኳችሁ እንደገለጽኩላችሁ እንዴት ነው ይሄንን ግዙፍ ፎቅ የሚይዝ ፋውንዴሽን በአሸዋ ላይ መሰረት ማድረግ የምንችለው የሚል ነበረ። ስለዚህ በጣም የሚደንቅ አይነት የኮንስትራክሽን ኢንጂነሪንግ ቴክኒክ ነው የተጠቀሙት። ምንድን ያደረጉት በቃ ወደ መሬት የሚችሉትን ያህል በመቆፈር ነው። የሚችሉትን ያህል ብቻ አይደለም 50 ሜትር ያህል ብቻ ነው ወደ ታች የቆፈሩት። ምንድን ያደረጉት ፓይል የኮንክሪት ፓይል በጣም ቲክ የሆነ በጣም ወፍራም የሆነ የኮንክሪት ፓይል ነው በብዛት በመሬት ውስጥ የደረደሩት ማለት ነው። በፎቁ ቅርጽ ልክ ማለት ነው። እነዚህ ፓይሎች ፍሪክሽን ፓይል ይሰኛሉ። ድሪል ዳውን ተደርገው ከሳንዱ አልፈው የመሬቱ የሶፍት ሰርፌስ ድረስ ብቻ እንዲቸነከሩ ተደረገ። እጅግ በጣም ብዙ ናቸው። እነዚህ ወፋፍራም የሆኑ 1.5 ሜትር ዳያሜትር ያላቸው ሶሊድ የሆኑ 50 ሜትር ያህል 45 እስከ 50 ሜትር ርዝመት ያላቸው የኮንክሪት ፓይሎች 200 ያህል ናቸው መሬት ውስጥ የተቸነከሩት 200 ያህል እነዚህን 50 ሜትር ርዝመት ያላቸው 1.5 ሜትር ስፋት ያላቸው ከፍተኛ ጥንካሬ ያላቸው ኮንክሪቶች በመሬት ውስጥ ተቸነከሩ ማለት ነው። የፎቁ ቅርጽ በነገራችን ላይ እንደ ዋይ ሼፕ ነው። የበረሃ የዴዘርት ፍላወር የሚሰኛል በአገሪቱ ውስጥ የሚያድግ አበባ የእሱ አይነት ቅርጽ ያለ ከላይ ስታዩት እንደ ዋይ ሼፕ ወይ ደግሞ እንደ የዋይ ሼፕ ቅርጽ አለው። በእሱ አይነት ቅርጽ ተደርጎ እነዚህ ኮንክሪቶች ተቸነከሩ ማለት ነው። በእነዚህ በ200 የኮንክሪት ፓይሎች ላይ ፍሪክሽኑ በጣም ኪ ነገር ነው። በኋላም እንደሆነ ነግራችኋለሁ። በላያቸው ላይ የተደረገው ነገር ምንድነው? እጅግ በጣም ከፍተኛ ቲክነስ ያለው 3.7 ሜትር ቲክነስ ያለው በፎቁ ቅርጽ የሆነ ዋይ ሼፕ አይነት ያለው የፎቁ ቅርጽ ያለው የኮንክሪት ላብ ነው። በሱ ላይ ደግሞ ማረፍ እንዲያርፍ የተደረገው ኮንክሪቶቹ ፓይሎች ተደረጉ። ፌሮአቸው ጥርሳቸው ወጣ። ከዛ ከሱ ጋር የተያዘ ደግሞ የኮንክሪት ስላብ 3.7 ሜትር ቲክነስ ያለው ከፍተኛ ጥንካሬ ያለው ኮንክሪት ስላብ በዛ ላይ ተደረገ። በቃ ይሄው ነው መሰረቱ። የፎቁ መሰረት ይሄው ነው። በዚህ ላይ ነው እንግዲህ 828 ሜትር ርዝመት ያለው ፎቅ መሰራት የቻለው ማለት ነው። ስለዚህ ቁጭ ብላችሁ ስታስቡት ምን አይነት እብደት ነው ይሄ? እንዴ ፎቁ በረዘመ ቁጥር አይገነደስም ወይ? እንኳን ከተማ ንፋስ ያለበት ከተማ ይቀርና ኖርማልስ ቢሆን ከተወሰነ ርዝመት በኋላ ግራቪቲ ይጫወታል። የቁመት አለ፣ ኢምባላንስ መሆን አለ። አሸዋ ነው። እንዴት ነው ወደ አንዱ ጋር ዝም ብሎ ግንድስ የማይለው የሚለው ነገር በጣም በቀላሉ የምትጠይቁት ትክክለኛ አግባብ ያለውም ጥያቄ ነው። ይሄንን ማጂክ የሚሰራው ፒውር የሆነ ሳይንስ ነው። ስለዚህ የፍሪክሽን ፎርስ ፎቁ እንዳይወድቅ ያደርገዋል ማለት ነው። ምን ማለት ነው የፍሪክሽን ፎርስ? የፍሪክሽን ፎርስ በፊዚክስ ወይም በሳይንሱ ተርም የስኪን ፍሪክሽን የሚባል አይነት ኮንሰፕት አለ። ስኪን ስላችሁ የቆዳ ሳይሆን የሰርፌስ ፍሪክሽን በሚለው ተወስዱ ይችላላችሁ። የስኪን ፍሪክሽን ይሄ የቆዳ ማለት ሳይሆን የሁለት ሰርፌሶች ፍሪክሽን በጣም የሚገርም የኃይል ኮንሰፕት ነው። ምን ማለት ነው? ሬዚስተንስ በሁለት ሰብስታንሶች መካከል ባላንስድ የሆነ ፍሪክሽን በሚከናወን ጊዜ እርስ ስሊፕ የማድረግ ወይም የመንሸራተትን ነገር የመግታት ብቃት ያለው ነው። በቃ ፒውርሊ ከራሱ ከሁለቱ የፍሪክሽን ሰብስታንሶች እና ከሁለቱ ባላንስ የመሆን ሁኔታ የሚገኝ ኃይል ነው። ስለዚህ ስሊፕሪ ወይ ደግሞ መዋዠቅ ወይ ደግሞ መንቀሳቀስ እንዳይፈጠር የሚያደርግ ኢኳል የሆነ ኢምፓክት ሲፈጠር ይሄ ሲቹዌሽን ሃንድል መደረግ ይችላል። በጣም ቀላል ምሳሌ ይሄን ለማሳየት በመጽሐፍ አሳያቸዋለሁ። ስለዚህ እነዛ 200 ኮንክሪቶች ከመሬቱ ሰርፌስ ጋር ያንን ኮንቲኒዩስ የሆነ ፍሪክሽን ባላንስ የሆነ ፍሪክሽን በሚያካሂዱ ጊዜ ፎቁ እንዳይንገዳገድ እርስ በርሱ በዛ ኮንቲኒዩስ በሆነ ፍሪክሽን ተወጥሮ እንዲቆም የማድረጉን ብቃት የሚያሳይ ሲምፕል ኤግዛምፕል ሰጣችኋለሁ በቀላሉ ለማሳየት ያህል። ለምሳሌ እዚህ ጋር 2 መጽሐፍ አለኝ አይደል? ይሄን 2 መጽሐፍ ዝም ብዬ እንደዚህ ባደርገው እና እንዲለያይ ለማድረግ በሞክር በቀላሉ ይለያያል። ይሲ ነገር ግን ሰብስታንሶቹን ባላንስ በማድረግ በተቻለ መጠን ገጾቹ እርስ በርሳቸው እንዲሰባጠሩ አድርጌ
እንግዲህ በተቻለ መጠን ለማድረግ እሞክራለሁ በሾው ላይ ስለሆነ ላይቭ ሾው ስለሆነ በተቻለ መጠን እነዚህ እርስ በርስ ሁለት የተለያዩ ስኪኖች ወይ ሰርፌሶች እንዲሰባጠሩ አድርጌ መጽሐፎቹን ባስተሳስራቸው የስኪን ፍሪክሽንን ፓወር ላሳያችሁ ነው። ይሄንን ለማላቀቅ አሁን እያጋነንኩ ይመስላችኋል? ቤታችሁ ሞክሩት። ኤክስትሪምሊ ከባድ ነው። አስቡት የፈለገ ቢሆን። እንዲሁም አንድ ሳይንቲስት ይሄንን ለማሳየት ከላይ ሁክ ላይ አድርጎት ከታች ሌላ ሁክ አድርጎ ተንጠልጥሎበታል። ይሄን መንጠልጥያ ቢኖር ብንጠለጠልበት አልወድቅም። ይሄ ነገር አይላቀቅም በፍጹም። የፈለገ ቢሆን ይሄ ማላቀቃችሁ የፍሪክሽን ፎርስ የፈለገ ቢሆን አይላቀቅም። እንደገና ሄዳችሁ የረብሻችሁ እንደዚህ አጋጭታችሁ አለያይታችሁ ካልሆነ በስተቀር ልታላቁት አትችሉም። ስለዚህ እነዚህ 200 ኮንክሪቶች በሳንዱ ላይ 200 የሆኑበት ምክንያት ለዛ ነው። አያችሁ 2-3 ገጽ ብቻ ባረግ በቀላሉ ይላቀቃል። ነገር ግን በብዛት እነዚህ የተጠጋጉ ኮንክሪቶች ከመሬቱ ፕሬሸር ጋር አብረው ተጣምረው ያንን ፍሪክሽን ኮንቲኒየስ ስኪን ፍሪክሽን ሲፈጥሩ ከፍተኛ የሆነ ጠንካራ የሆነ ስቴቢሊቲ መፍጠር ይቻላል ማለት ነው። ለዛ ነው ያን የሚያክል 828 ሜትር ርዝመት ያለው ፎቅ በአየር ላይ ተንጠልጥሎ የቆየው ያልወደቀው። ስለዚህ በሳንድ ላይ መገንባቱ የዚህን አይነት ሲምፕል የሆነ ፒውር ሳይንስ ነገር ግን አሜዚንግ የሆነ የኢንጂነሪንግ ግኝት ያካተተ ኮንስትራክሽን የሆነው ማለት ነው። ቀደም ሲል እንዳልኳችሁ የዴዘርት ፍላወር ነው ኢንስፓየር ያደረገው ዲዛይኑን። ስለዚህ ሼፑ ደግሞ የበለጠ አንደኛ በአገራቸው የሚገኝ የተለየ አይነት ፍላወር ስለሆነ ያንን ለማስታወስም ነው። ነገር ግን ቅርጹ ደግሞ ራሱ ባይ ዲዛይን የተደረገው የአይነት ዋይ ሼፕ ንፋስ የዴዘርት ንፋሱን ለመከላከል አንድ ነገር ቦክስ የሆነው ከተሰራ ለንፋስ ከፍተኛ ተጋላጭነት አለው። ነገር ግን እንደዛ አይነት የቅርጹ ልዩ አይነት ሼፕ ኤሲሜትሪክ የሆነ አይነት ደግሞ ከሆነ መሰረቱ ብቻ ለማውን የንፋስ ደግሞ ቻሌንጁን እንዴት አድርገው ቻሌንጅ እንዳደረጉት ሌላ ፒውር ሳይንስ ተጠቅመው እንደተጠቅሙ የጂኦሜትሪ ተጠቅመው ያን እንዳሸነፉ ደግሞ አሳያቸዋለሁ። ይሄ አይነት ፋውንዴሽን ከተሰራ በኋላ ኮንክሪቶቹ ከዛ በኋላ ስላቡ ከዛ ፎቆቹን የመደርደሩ ሂደት በጣም በፈጣኑ ነው የተከናወነው። ምክንያቱም ይሄ ህንፃ ይገነባ የነበረው ለ24 ሰዓት ለ7 ቀን ያለምንም እረፍት በተለይ በሺፍት እየተቀያየሩ ነበረ። ይሄ የኮንስትራክሽን ቲም ከ100 በላይ አርኪቴክቶች፣ ኢንጂነሮችና የፕሮጀክት ሊደሮችንና እንዲሁም ደግሞ 12000 የሚያክሉ የኮንስትራክሽን ሰራተኞችን ያካተተ እጅግ በጣም ግዙፍ ስራ ነበረ። ኮንስትራክሽኑ በ2004 ተጀምሮ በ2010 በ6 ዓመታት ውስጥ ነው የተከናወነው። ይህን የሚያክል ግዙፍ ህንፃ በአጭር ጊዜ ውስጥ እንደተከናወነ ማየት ትችላላችሁ። 24 ሰዓት ለ7 ቀን ይሰራ ስለነበረ ማለት ነው። ስለዚህ በየ3 ቀኑ 3 ፍሎሮችን መጨመር ይችሉ ነበር። ይሄ በጣም ከፍተኛ የሆነ ፍጥነት ነው። ግን በጣም ወደ ላይ በሄዱ ቁጥር ቻሌንጁም የክሬን ሲስተሙም የነፋሱም ሁኔታ በጣም ቻሌንጅ ፈጥሮባቸዋል ማለት ነው። ምክንያቱም ንፋሱን ኮንፊውዝ ለማድረግ ነው። ይሄ ፒውር የሆነ ሳይንስ ነው ከዲዛይንም አልፎ ማለት ነው። ስለዚህ እያንዳንዱ የፎቁ ስትራክቸር ወይም ዊንድ ኮንፊውዥን አሁንም ወደ ዥዋዥዌ ምሳሌ ይወሰዳችሁና እንደዚህ በትክክል ከማድረግ ፋንታ ዥዋዥዌ ላይ ሆናችሁ ከተቀመጣችሁ በኋላ እግራችሁ እንደዚህ ብዙ ጊዜ ለመቀዝቀዝ ራሱ ምን እንደምታደርጉት አይደል? በልጅነታችሁ ትዝ አላችሁ አይደል? እግራችሁ እንደዚህ ነው የምታደርጉት። ያ በሚሆን ጊዜ በጣም ከፍተኛ ዲሰነንስ ይሰኛል። ስለዚህ ፎቁ ላይ ዲዛይነሮቹ ኢንጂነሮቹ ያን ዲዛይን ሲያደርጉ ለውበት ብቻ ሳይሆን የፎቁን የተለያየ ቅርጽ ረብሸዋል ማለት ነው። ስለዚህ ይሄ ነገር ደግሞ ኮምፕሊትሊ ዊንዱን ኮንፊውዝ በማድረግ ምንም አይነት ንፋስ ቢመጣ ፎቁ በዛ ነገር እንዳይጠቃ ምንም አይነት አደጋ እንዳይደርስበት የማድረግ ነገር አለ። ስለዚህ ከላይ ከታፕ ላይ ስታዩት እንዲሁ እንቡጥ አበባ ይመስላል። የተለያየውን ቅርጽ በቃ የፈካ ከላይ ከሰፊ ሆኖ እየጠበበ መጥቶ የፈካ አበባ የሚመስል ሁኔታ አለው ከታፕ ቪው በድሮ ፎቅ እንዳልኳችሁ ከ6 ዓመት ግንባታ በኋላ በጃንዋሪ 4 2010 ዓ.ም የዱባዩ መሪ በፕራውድሊ በተገኘበት ሁኔታ ኢናጉሬት ተደርጓል። እንዲሁም ከ10,000 በላይ የፋየር ወርኮች ከህንፃው ላይ በተገጥመው እሱ ራሱ እንዴት ነው ህንፃውን ያልጎደው ብላችሁ ትገረማላችሁ። ያው እንግዲህ ስፔሻሊ ዲዛይን እንዲሆኑ ፋየር ወርኮች መሆን አለባቸው። ከህንፃው ላይ በመፈናጠቅ ወይ በመንጸባረቅ ከፍተኛ የሆነ ሴሌብሬሽን በምሽት ተካሂዶ ተከፍቷል ማለት ነው። the whole project ኮስት ያደረገው 1.5 ቢሊዮን የአሜሪካን ዶላር ነው ማለት ነው። ስለ ፎቁ ትንሽ ብቃት ልንገራችሁ። ከፎቅ እንግዲህ ዊንዱ እንዳለ ሆኖ ያው ፎቁን ባይጎዳውም ግን አላ ያሉ ሰዎች ወደ በረንዳቸው ሄደው ወይም ኦብዘርቫቶሪ ላይ ሊያዩ ይፈልጉ ከፍተኛ ዊንድ ከመጣ አደጋ ሊያደርስ ይችላል። ስለዚህ ዊንድ ዲቴክሽን ሲስተም አለው። ዊንድ ዲቴክተሩ ከሚገባው በላይ የንፋስ መጠን በላይኛው ፍሎሮች ላይ ካለ
ወደ በረንዳ እንዳትወጡ በሮቹን አውቶማቲክሊ ሎክ ያደርጋል። ስለዚህ መውጣታችሁ ማለት ነው ውስጥ ይቆለፍባችኋል። ከውስጥ ሆናችሁ በመስኮት ውስጥ ኢንጆይ ማድረግ ትችላላችሁ። ወደ በረንዳው ወደዛ አይነት ነገር እንዳትወጡ ያ ሲስተም ተካተውለታል ማለት ነው። በነገራችን ላይ የዚህ ፎቅ ርዝመት የሚገርመው አንዳንድ ጊዜ የክላውድ ሁኔታ በሚፈጠር ጊዜ ፎቁ ከክላውዱ በላይ ጫፉን ታዩታላችሁ። ስለዚህ ድሮኖች ወይም ደግሞ የተለያዩ ሹት ማድረጊያ የቪዲዮ ሪኮርዲንግ ቴክኒኮች ካሉ ከክላውዱ በላይ ስትወጡ ምንም ነገር አይታይም። በክላውዱ ላይ ተንሳፎ የተንጠለጠለ አንድ ሾሎ የወጣ ነገር ታያላችሁ። እና ይሄ ራሱ በጣም የሚገርም አይነት ሲን ነው። ህንፃው 57 ኤሌቬተሮች አሉት፣ 57 ሊፍቶች አሉት። እጅግ በጣም ፈጣን የሆኑ ሊትራሊ የዛ ቨርቲካል ሲቲ ሃይዌዎች በሏቸው። ያለ ሊፍቱ ይሄ ፎቅ ዩዝለስ ነው። ምክንያቱም አንድ ሰው 160 ምናምን 62 ስቶሪ በእግር ውጣ ብትሉት ኢትስ ኢምፖሲብል፣ ምን ያህል ከባድ እንደሆነ ማሰብ ትችላላችሁ። ስለዚህ እነዚህ ኤሌቬተሮች የፎቁ በጣም ከ1 እስከ 40 ምናምን ከሆነ በመሃል ውስጥ ያለውን ነገር በሙሉ ስኪፕ አድርጎ ለምሳሌ በመሃል ስኪፕ አድርጎ በዳርክ ዎል ውስጥ አልፎ ቀጥታ ወደ ፍሎሩ እንዲወስዳችሁ ነው። ሌላው ደግሞ ከዛ ተነስታችሁ ያ ክፍፍል የተፈለገው ኢፊሽንሲ ለመፍጠር ነው። እያንዳንዱ ኤሌቬተር ከአንድ ወደ ላይ ቢሆን ከሆነ በጥበቃ ራሱ ጊዜ ይባክናል። ስለዚህ ከፋፍለው ሎጂክሊ ኮምፒውተር ሲስተም አለው ያን የሚቆጣጠር ሁሉ የኤሌቬተር ኮንትሮል ሩም አለው። በጣም ከፍተኛ ኦፕሬሽን ነው። እንደምታስቡት ልክ ሃይዌይን በትራፊክ እንደማስተናገድ እንደማለት ነው። ስለዚህ በዚህ ሁኔታ ሆኖ ኤሌቬተሮቹም ይህንን ነገር ያስተናግዳሉ ማለት ነው። ቢልዲንጉ ቅድም እንዳልኳችሁ የዋይ ቅርጽ አለው። ስለዚህ ሶስት ዊንጎች አሉ ማለት ነው። ቤዚክሊ 3 ህንፃዎች አንድ ላይ ተጣምረው እንደማለት ነው። ስለዚህ 3 አለው። የመጀመሪያው አፓርትመንት ዊንጉ ነው። በአፓርትመንቱ ሳይድ ራሱን የቻለ ዴዲኬትድ የሆነ 900 አፓርትመንቶች ከ43ኛው ፎቅ እስከ 108ኛው ፎቅ ድረስ ያ አይነት ሁኔታ አለ። ቀጥሎ ደግሞ ያለው ሁለተኛው ኢንትራንስ፣ እነዚህ ሶስቱም 3 የተለያየ ኢንትራንስ አለው። ዋይ ሼፕ ስለሆነ ለኢንትራንሶቹም የተለያዩ አይነት ይመቻል፣ ቪዲዮ ላይ እንደምታዩት። ሌላኛው ደግሞ የኦፊስ ኮምፕሌክስ ነው። ከ111ኛ ፎቅ እስከ 154ኛ ፎቅ ላይ የተለያዩ ኮርፖሬት ትልልቅ ኦፊሶች ተከራይተው የሚኖሩበት አለ። ሶስተኛው ኢንትራንስ ደግሞ ሶስተኛው ዊንግ ደግሞ ባለ 5 ኮከብ ሆቴል ነው። እንዲሁም በዓለማችን ላይ የመጀመሪያው ሆቴል ነው። በፋሽን ዲዛይነሩ ጆርጂዮ አርማኒ የተሰራ ዲዛይን የተደረገ ሆቴል ነው። ይሄ ደግሞ ከግራውንድ ፍሎር እስከ 39ኛው ፎቅ ድረስ የዚህ ሆቴል ይዘት ያለው ፎቅ ነው ማለት ነው። በጣም አስገራሚ ነገር ልንገራችሁ። ይሄ በዓለማችን ላይ ረዥም ከሚባለው የፎቅ ስትራክቸር ደግሞ ከጫፉ ላይ ሰዎች የዘለሉበት ሁኔታ አለ። ጃምፒንግ ቤዝ ጃምፒንግ ይሰኛል። የፎቁ ጫፍ ላይ ጊዜያዊ ለመዝለያ የሚሆን ጊዜያዊ እንደ ማማ ነገር ተሰርቶላቸው ስካይ ዳይቨሮች ቪንስ ሬፌት እና ፍሬድ ፉገን የሚሰኙ 2 ግለሰቦች ከዓለማችን ላይ ረዥም ከሚባለው የፎቅ ጫፍ ላይ የመጨረሻው ጫፍ ላይ በመዝለል ቤዝ ጃምፕ በማድረግ በ2014 ዓ.ም የሬከርድ አስመዝግበዋል ማለት ነው። ከዚሁ ከበርጅ ከሊፋ ላይ በቪዲዮ እንደምታዩት በጣም አስደናቂ የሆነ ነገር ነው። ፓራሹቱን ራሱ የሚያወርዱት በጣም ታች ከደረሱ በኋላ ነው። ስለዚህ ለረጅም ሰዓታት ያህል በዛ በቤዝ ጃምፕ ሱታቸው ሆነው በአየር ላይ የተንሳፈፉ በፎቁ ዙሪያ እየተሽከረከሩ ሲወርዱ ወደ ታች ሲምዘገዘጉ ታያላችሁ። ይሄ ራሱ ከፎቁ ጋር በተያያዘ አስገራሚ ክስተት። ጥቂት ስለ ፎቁ ፈን ፋክቶችን ልንገራችሁና ዝግጅቴን አጠናቅቃለሁኝ። ኮንስትራክሽኑ 330 ኪዩቢክ ሜትር ኦፍ ኮንክሪት ሪኳየር አድርጓል። ሰስቴናቢሊቲ የዚህ የግንባታ አካል ነበረ፣ በተለይ ከሙቀት አንጻር። ስለዚህ ይሄ ግላስ እንዳልኳችሁ 2 አይነት ኮት ነው የተቀባው። በዚህ ፎቅ ላይም ደግሞ ከፍተኛ የሆነ የሶላር ፓነል ኢንስታሌሽን ተካሂዷል። ስለዚህ ይሄው ከሶላር ፓነል የሚገኘው ኃይል 140,000 ሊትር ያህል ውሃ በየቀኑ ማሞቅ የሚችልበትን የኤሌክትሪክ ኃይልን ማመንጨት ይችላል የሶላር ፓነሉ። ይሄ በጣም ሰስቴናብል የሆነ የኮንስትራክሽን ስራ መሰራቱን ማየት ይችላላችሁ። ሌላው ጋርደኒንግ ሲስተም አለ። በረሃ ነው እንደምታውቁት፣ ውሃ አስቸጋሪ ነው። ኢቭን ጋርደኒን የሚሰራበት ወይም ደግሞ ያንን ውሃ ሪሳይክል አድርገው በፓይፕ ሲስተም ያንን ውሃ አጠራቅመው ከኤር ኮንዲሽኒንጉ የሚወጣውን እንደ ባይክ ፕሮዳክት ነው የሚወጣውን ውሃ አጠራቅመው ምንድን የሚያደርጉበት ጋርደኑን ያጠጡበታል። ስለዚህ ይሄ ሰስቴናብል የሆነ ኢንጂነሪንግም የተካተተበት ከፍተኛ ኃላፊነት የተሞላበትም ስራ ነው ማለት ነው። አት ዘ ሃይስት ፖይንት ምን ያህል ከፍታ እንዳለው ማትስበላላችሁ። በአንድ ፎቅ ውስጥ ሆናችሁ ግራውንድ ፍሎር ላይ ያለ ሰውና ላይ 160 ምናምን ፎቅ ላይ ያለ ሰው የተለያየ አይነት ቴምፕሬቸርን ኤክስፔሪየንስ የሚያደርጉት። ምክንያቱም በወጣችሁ ቁጥር ወደ ላይ ቅዝቃዜ ያለና የ15 ዲግሪ ሴልሺየስ ያህል ልዩነት ወይ ሎወር ነው ላይ ስትወጡ፣ ከፍታ ላይ ሲሆን ቅዝቃዜ ስላለ ማለት ነውና ይህን ያህል በአንድ ፎቅ ውስጥ ሆናችሁ ግላስ ስትራክቸር ስለሆነ 3 ወር ይፈጃል የበርጅ ከሊፋን የውጭ ስትራክቸር ግላሱን ከአቧራ ከቆሻሻ ለማጽዳት 3 ወሩ ከፈጀ በኋላ ደግሞ ልክ 3ኛ ወር ላይ እንደገና ሌላ ቆሻሻ ይመጣል። ስለዚህ እንደገና ስታርት ኦቨር ነው። ስለዚህ ኮንቲኒየስሊ ነው የሚጸዳው ማለት ነው። ይሄን ለማድረግ ደግሞ አታችድ የሆኑ ኦቶሜትድ የዊንዶ ዋሽንግ መሽኖች አሉ። ሰው እየተንጠለጠላል የሚያጸዳው የዊንዶ ዋሽንግ መሽኖች ተካተውለታል። ስለዚህ ሁልጊዜ ይር ራውንድ ይህን ሲያጸዱ ነው የሚገኙት ማለት ነው። ሌላው በጣም የሚገርመው ነገር የበርጅ ከሊፋ ቲፕ ጫፉ ከ95 ኪሎ ሜትር ርቀት ላይ መታየት ይችላል። በክላውዲ ባልሆነ ንጹህ ሰማይ በሚባል ቀን ላይ
ከ95 ኪሎ ሜትር ርቀት ላይ ፎቁን ማየት ትችላላችሁ። ይሄ ማለት እንደሆነ ታውቃላችሁ ከናዝሬት አካባቢ ሆናችሁ አዲስ አበባ ላይ ያለን ፎቅ እንደማየት ማለት ነው ጫፉን። ይሄ በጣም የሚገርም ነገር ነው። ርዝመቱን ማሰብ ትችላላችሁ። ከዚህ ጋር በተያያዘ ስለ ኤሌቬተሩ ቅድም ጠቅሼላችኋለሁና በርጅ ከሊፋ ቅድም እንዳልኳችሁ በዓለማችን ላይ የቲቪ ሲስተም የመዝናኛ ሲስተሞችም ተካተውለታል ማለት ነው። ነገር ግን ቅድም እንዳልኳችሁ መግቢያ አካባቢ ላይ የበርጅ ከሊፋ እጅግ አስደናቂ የሆነ ግንባታ ወይ የሰው ልጆች የኮንስትራክሽን ጥበብ የታየበት ስትራክቸር እስከ መጨረሻው ጊዜ ድረስ ብቸኛ ሆኖ ላይቆይ ይችላል። ቅድም እንዳልኳችሁ የጂዳ ታወር ምናልባት ኮንስትራክሽኑ ቀጥሎ መከናወን ከቻለ ጥቂት ጊዜ ውስጥ የበርጅ ከሊፋን ሪኮርድ ሊወስድ ይችላል። አሁን ከ10 ዓመት በላይ ሪኮርዱን ይዞ ኢንጆይ ያደረገ ነው በርጅ ከሊፋ። ነገር ግን የጅዳ ታወር ከተከናወነ በ180 ሜትር ደግሞ ይበልጠዋል። ይህም ሌላ እጅግ በጣም አስደናቂ የሆነ አቺቭመንት ነው። ጅዳም ያለው ሳውዲ አረቢያ ሳንድ ስትራክቸር ነው። ሴም ቴክኒክ እንደሚጠቀሙ ነው የሚጠበቀው። ቅድም ያልኳቸውን ፍሪክሽን ሲስተም እና ዊንዶን ለመቋቋም የቢልዲንጉ ስትራክቸር። ስለዚህ ለመጀመሪያ ጊዜ በሰው ልጆች ታሪክ ከ1 ኪሎ ሜትር በላይ ርዝመት ያለው ፎቅ ሊሰራ ይችላል። በ2021 ያልቃል ተብሎ ነበር። ነገር ግን ምናልባት ደግሞ ከ2 ዓመት በኋላ በ2023 ሊከናወን ይችላል ተብሎ ይጠበቃል። ያ ከተከናወነ ደግሞ ሌላ አስደናቂ ነገር ነው የምናየው። ለዛ ጊዜ በለንና ደግሞ ያንን ኮንስትራክሽን ደግሞ ስናይ ከቨሬጅ እንሰጣለን። ተመልካቾቼ ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበረ። ስለ ኮንስትራክሽን ቴክኖሎጂ አስደናቂ ስለሆነ ነገር በተለይ ብዙ ረዥም ፎቅ ማየት ላይ ያስገርም ይችላል። ግን በአሸዋ ላይ የተሰራ እንደዚህ አይነት ረዥም ፎቅ እንዲሁም ደግሞ የበረሃ ንፋስን የሚቋቋም እና በውስጡ እጅግ በጣም ሶፊስቲኬትድ የሆነ ብቃት ያለውን ፎቅ በእንደዚህ ሁኔታ መሰራቱን አንደርስታንድ እንድታደርጉ ወይም ግንዛቤ እንድታገኙ እኔ ስለወደድኩት ስለገረመኝ እናንተም ትገረሙበታላችሁ ብዬ ስላሰብኩን ያቀረብኩላችሁ እንደወደዳችሁ ተስፋ አደርጋለሁኝ። ሳምንት በሌላ ፕሮግራም እንጠብቃችሁ። አስተያየቶቻችሁ እንደተለመደው ጻፉልኝ፣ ይደርሰኛል። በስክሪኑ ላይ ባሉት አድራሻዎች ታገኙኛላችሁ። ሳምንት እስከምንገናኝ ቸር ሰንብቱ።